ናታን እንዴት ነህ? አለሁልሽ ቃጁ ይብስ አንተም ተሻለህ አሁን? ኧረ አሁን ደህና ነኝ። አይዞሽ ማለት ደግሞ የዛን ኒንጃ ማንነት በቅርቡ እናውቃለሽ። ተስፋ አደርጋለሁ። ስሜት ምንድነው? የተረበሽክ ትመስላለህ። ምንም አልኩ እንዴ። ታዲያ ምን ሆነ ነው ፊቴ የተረበሽ የሚመስለው? አሁን ገባኝ። እሷን አይተህ ነው እንዴ? እሷን ማየት ለምን ይረብሸኛል? ምናልባት የልብ ጓደኛ ስለሆነች ይሆናል። ሃይ እንዴት ናችሁ? መሲብሽ አለ ምን ነው ቃጁ ዝም አልሽ? አየትና ወንድም አውርታችሁ ስትጨርሱ መሲ ቆይ እንዴት ከየት መጣሽ? ሰው ላገኝ እየሄድኩ ነበር ሀሳቤን ቀየርኩ። ለምን? ሀሳቡን የማይቀይር ሬሳ ብቻ ነው ሲባል አልሰማህም አይደል ቃጀ? እዛው ጨርሽ በእናትሽ። ለማንኛውም ማን ናታን እኔ ልሄድ ነው። ቆይ እንጂ ምን ቀረ? እሸኝሻለሁ። አመሰግናለሁ። መሲን ሸኝ። መሲ ይቅርታ ቃጁ ጥሩ ሙድ ላይ አይደለችም እና ፕሊስ በቃ ከሷ ጋር ልሁን። ለነገሩ ልክ እህት የትም አትሄድማ። የፍቅር ካሰይታት ትላህ ነው የምትሄደው። ፕሊስ መሲ አታስጨንቅኝ። እሺ ሳትርቅብህ ድረስባት። ይቅርታሽ መሲ። ከተለያየን ምን አደርጋለሁ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። ከተለያየን ምን አደርጋለሁ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ ታውቃለህ፣ አንተዬ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ፣ አንተዬ ምን ታደርጋለህ። የመለየት እንባ ፊቴን ያራሰው አንተዬ ምን አረኩ? አሁንማ እኮ ካንተ ጋር መዋል ሲጀምር ቁራልነቴ ሰርጾ እየገባ ነው መሰለኝ። አሁንማ እኮ ቁራል ሆንኩኝ። እኔ እኮ የሰው ልጅ የማይገባኝ ይኸውልህ፣ ኬሻ ላይ ያዛችሁም እንጂ እኮ የሰው ልጅ ማለት አመጣጥ ቁራል እኮ ነው። ምን ሆነ ነው? እንደ ሀገር እየሰደብከኝ ነው እኔንም? ከኔ ጋር አብሮ መዋል አናናቀን ተናናቀን እየሰደብከኝ ጭራሽ። ይሄን ያሻንቲ አሁን ቁራሌ ስላልኩ የሰደብኩ ነው መሰል? ኧረ አይደለም። ምን ቦታ የምትሳደብኝ? ቅቤ እየቀባኝ ነው እንጂ። እኔ እኮ ያልገባህ ነገር አለ። ይኸውልህ የሰው ልጅ ከቁራሌነት ከተባለ የሥራ መስክ ተነስቶ እኮ ነው ስንት ልጥጥም የሚሆነው። በእናትህ እንዴት እባክህ እስኪ አንተ ልጥጦን አሳየኝ። ይሄ እኮ አሁን አነሰም በዛም እኮ ነው። አሁን ዙሪያ ውር ከምትሉ ሰዎች እኮ የተሻለ ብር እኮ ነው ያለኝ አይደለ? የተሻለ ነገር አለ። እስኪ አካውንትን አሳየኝ ፕሊዝ። ግን ለማንም ማትቀደጅ እኮ ነው። ስታይ ችግር የለውም ወልዬ፣ አንተ ብቻ አሳየኝ። አዎ እንግዲህ ምን መሰለሽ፣ የሰው ልጅ እንደ ደህና ስራ፣ ኧረ ዝም በል በእናትህ፣ እንደ ደህና ስራ የምታካብዱ ምን አየሽ? አንግስ ብመታ በዚህ አጋጣሚ 150 ሺህ ብር። የሰው ልጅ አሁን ይሄንን ማሳየ ለምንድን ነው? በባዶ ኪስ መናናቅ አማጣ። አይ ሙላ፣ አንተ ነገር ዘርፈ ነው አይደለ? አንተ ደግሞ እንዴ እኔ ለመዝረፍ ከሀገር ምን አስወጣኝ? እዛው አልዘርፍም እንዴ? ሙልዬ አከበርኩ፣ እውነት ወደድኩ። እንደ ሙላ ትንሽ ብንጠጋጋ ካየ የሥራ እድል ብፈጥርልኝ ለኔ ቅጥረኛ ብሆን።
ምን መሰላውን አሻንቴ አስቤ ነበር፣ ግን ዝም ብዬ ጋቢናን ክላም ሳረጋ አይሆንም። በቃ አይመጣውም። ችግር እመንብኝ ሞላዬ። ኦኬ እንደዛ ከሆነ ተስማምተናል። አሁን ይኸውልሽ ሐሳቡ ምን መሰለሽ? የስራችን አይዲያ እዚህ ጋር ጩህ ስለ ትጮሃለህ፣ እዚህ ጋር ዝም በል ስለ ዝም ትላለህ። እንዳዘዝኩ የምትሆን ከሆነ ታዲያ አንተ ማለት እኮ ለኔ ከዚህ በኋላ ኦን ኤንድ ኦፍ እኮ ነው ለኔ። ኧረ ስታይል ይመችሽ አንቺ በእናትሽ። አዎ ታዲያ አሁን ምን ልሁንልህ? ኦፍ ልሁንልህ ወይስ ኦን? ወርቄ ሰፈር ነው የደንገስ ይስኩራል ይሆናል። ሌላ ጋር አለ ቀድሜው ልበል። በየነ ኦን ቁራሌ እንጻፋጻፋለን። እንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ውርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ልሸኝህ የመጨረሻ ሄሎ መሲ። ሄሎ ሳሚ። በማያን ሰዓት ደወልኩ እንዴ? አይ ምን ነው የከፋሽ ትመስያለሽ? ነገሮች እንዳሰብሻቸው አሉ ነው? እባክሽን እድሌ ጠማማ ነው እንዴ? እንዴት? እኔ እየሄድኩኝ እሱ እየተከተለኝ ነበር። በመሀል ግን ዞር ብዬ ሳየው ማን ጋር ቢገናኝ ጥሩ ነው? ከማን ጋር ተገናኘ? ቃጀልን። ሴጣን። እሺ ከዛስ? አናደደኝና ሄጄ አገኘኋቸው። ከዛ በቃ የሆነ ነገር ብዬ ብቻ አላውቅም። ከዛ በኋላ ተለያየን። ትሽ እንዴት የሚያናድድ አጋጣሚ ነው በእናትሽ። በጣም ነው የሚያናደው። በቃ የኔ ቆንጆ አንቺ ተረጋግሽ። ባልረጋጋስ ምን አመጣለሁ ብለሽ ነው? ቆይ እሺ አሁን የት ነው ያለሽው? ሲከፋኝ የሆነ ቦታ ቁጭ አልኩ። ወይ ልምጣልሽ እንዴ? ኧረ ምን በወጣሽ። እንደውም ወደ ቤት ብሄድ ነው የሚሻለው። አይዞሽ የኔ ቆንጆ። እሺ በቃ ቻው። እሺ በቃ ባይ። ቃጀል የምትባል ልጅ ግን መቼ ነው ከልጁ ህይወት የምትወጣው? አጁ ምንሽ ነው የደበረሽ ተመሰለሽ? አባንተ ደግሞ ምንም አልሆንኩም አልኩ አይደል እንዴ? መሲ ከመምጣቷ በፊት ሙድሽ ኦኬ ነበር። ልክ እሷ አንተ ሙድሽ ተቀያየረ። ምናልባት እህት ስለሆነች ፈርቻት ይሆናል። አይ ቲንክ ሌላ ነገር አስበሽ እንደው ምን ላስብ ይችላል? ምናልባት በእኔና በሷ መካከል ሌላ ነገር ያለ መስሎሽ ነው አለን? ኧረ ምንም የለም። እኔና መሲ እኮ ንጹህ እህትና ወንድማማች ነን። እና ለዛ ነው ፊት አይደበር? ኧረ አልደበራትም። ትዝ የሚልሽ ከሆነ የሆነ ሳሚ ላይ ከአንቺ ጋር ተጣልታ ነበር። ለዛ ነው የሚሆነው። እና ምን ልትይ ነው? ዝም ብዬ ሳያት ለአንተ የሆነ ስሜት ያላት ይመስለኛል። ቃጁ ምንም የላትም ነው። እንደውም የሰው ሚስጥር መናገር ይደብራል ብዬ ነው እንጂ ቅድም ራሱ ሄደች የነበረችው ፍቅረኛዋን ልታገኝ። ያመረህ ነው? አዎ የምሬን ነው። አሁን እሷ ሌላ ህይወት ጀምራለች። ለነገሩ እኔ ምን አገባኝ? ከፈለጋችሁ ተጋብታችሁ ለምን አትፈለፉ? እሺ ወዴት ነው? የልቤ ድራም ጋር። ማነው ደግሞ ያንቺ የልብ ድራም? እንጂ አለ። ምን አይነት ግራ የገባው ነገር ነው እናት። እንደዚህ ካፌ ላይ ነው ወሰደ። ኧረ ታው ወስተ እንደተቃጠለው በእነሱ እኔ በየና አልፋታ ብሎኛል። እንዳትፋታ አንተ የሚደክማል እኮ ደብቼው ወይዛ ሀገር ይተንሽ ይገባል። ቾምነት የቃጁ ደም ስር አንተ እኮ እዛ ሰላም ማለትም ቀረ እኮ ድሮ እዛ አንተ ደሜ ስትል ሰው እየተተኮሰ እኮ ሰውሩ ነው። ምን የተተኮሰው? ድፍረት ንቃት ብቻ ምን ሞላዬ ድፍረት ነው እንጂ ይኸውልህ ችግር የለውም። ይኸውልህ ሞላ የትም ይደርሳል። ይኸውልህ ገና ይሄ ቀስ ብሎ የሚደርስ ነገር ነው። ችግር የለም አይደለም ሞላዬ? አዎ ሞላ እንዴ እየመዘረጣጠጥ ነው። ቦስ በል እንጂ። አዎ ቦስዬ አይደለ? ቦስዬ አይታለ ለመዘረጣጠጥ። እውነት ነው። እኔ የምለው ይሄ ኬሚስትሪ ምንን አስመልክቶ ነው? ኬሚስትሪ ይለወጣል ሰው ኬሚስትሪ አልካተ እና ምን ይገርማል። እኔ እኮ ቾምቤነት ነኝ። የእውቀት ጥግ ጫፍ ምንጩ ነኝ። ቀስቴ መሰልኩ እንዴ? አንተ ተው ቾምቤ ልጁ ማረፊያ ቤቱን ይረፍበት እንዴ? ጭራሽ የስም ማጥፋት ወንጀል እኮ ነው። እኔ ተምታቶብኝ ነው። አንተ እንላለሁ ብዬ ነው። ይኸውላችሁ አሁን ምን እየተካሄደ እንደሆነ ንገሩኝ። እኔ ቾምቤ ይኸው ትሰማኛለህ አይደለ? ይሄ ሁሉ ጦስ ውስጥ የገባሁት በአንተ ምክንያት ነው። እና እኔ ምን አደረግኩ?
ይኸውልህ አንተ እዛ በኒንጃው ልጁን አስመጥቶ ይኸው ቃጭል እኮ ኒንጃውን ፈልጉ ብላ ያንከራተተችን ነው በአንተ ምክንያት። አረ እናንተ ሰዎች ተውኝ፣ ኒንጃ የሚባል ነገር የለም። እቺ ነገር አቃታለሁ። ምን እቺ ማዘናጊያ ናት አይደለ? አይ ሐሳባችንና ሚሽናችንን ሊያደናቅፍ እኔ መሽ ገባኝ እኮ ሙሉ አየህ፣ በምክንያት ነው ቦስ የምልህ እኮ ያለ ምክንያት አይደለም። አለ ይሄ መመለጥና በባዳ ደጋግሜ ነገርኩህ እኮ አለ ቾምቢ እንደው ስሞትል እንዲህ ስንንከራተት ዝም ብለህ አትሄን። በቃ ምቾለውን ነገር አድርግልን አይደል እንዴ? አዎ በእናትህ እሺ እኔ ምን ላደርግላችሁ? ኒንጃውን አፋልገን አላውቅላችሁም። ከፈለጋችሁ ራሳችሁ ፈልጋችሁ ድረሱ ነው ነው እንዴ? አረ ገፈተረ ልቤን አንተ ያው ደግሞ አገኛለሁ እኔ አሻንታ አይደለም አገኛለሁ። ችግር የለውም። አረ እኔ የሚያረጋይ መጥረጊያ አቋም ይሆናል። ይበናታችሁ ቦስ ተሳደብኩ እኮ እየተሳደብክ ነው። እድሉን ካገኘ እኮ እሳደባለሁ። እድሉን ሳገኝ እሳደባለሁ። እኔ አሁንስ እንደው እኮ አሉ የተባሉትን እኮ ስፖርት ቤቶች አካላልን በየሰፈሩ በየመንደሩ ይኸው እግራችን ራሱ እኮ እኔ እንጃ በደና መሆኑን ራሱ የምር አካለን ነው እኮ። ምን ይሻላል አሁን? አካሄዳችን ወዴት እናደርጋለን መሰለህ? ሳተና ወርልድ ቴኳንዶ የሚባል ቦታ አለ። እዛ ነው የምንሄደው። እዛ ካጣንስ በቃ የሆነ የመጨረሻ አማራጫችን የሆኑ መስሎቹን አንድ ተሰብስቦ ብረት የሚገፉበት ቦታ አለ። እዛ እንሄዳለን። ስፖርት ቤት ነው? አይ እንደዛ ሳይሆን ዝም ብሎ ሰብሰብ ብሎ ያን ነገር የሆነ ጀማውና ነገር ዝም ብሎ ይገፋሉ ምናምን ብለህ አንቺ ቦሳችሁን ብታዩ ፈታረም የሚያረግህ ነው የምልህ። ግብዳ ነው እሱን ስትሄድ ታየዋለህ። ብቻ ግን ይኸውልህ አዲስ አበባ ውስጥ አሉ ለተባሉ ናይት ክለብ ቤቶች እሱ ነው ጋርድ ምናምን የሚያቀርበው። ይኸውልህ እጃቸው ምንም እንደሚያካክል ያንተ ንግርግር ነው የሚያካክለው እጃቸው። ወይኔ ሞላዬ ማን ቦስዬ፣ እኔ ውስጤን እያላበኝ ነው አልቻልኩም። በቃ አታስብ። ይኸውልህ ዛሬ ካገኘ ነው አገኘ ነው። አሁን የምንሄድበት ቦታ ከተገኘ ተገኘ፣ ካልተገኘ ደግሞ ቀስ ብለን ነገ ምናምን እንፈልጓለን። እሺ ሞላዬ፣ አሁን ታዲያ ኦሉን ወይ ሶፍ አንተ በስተዋል ዛሬ በስተዋል። ኦን አድርግልኝ፣ ኦን አድርገው ይሚያራዳ ኦን አድርግልኝ። ቁራሌ ወራዴ ቁራሌ እንዴ ዳግም አንተ ዳግም ነህ? ምንድነው? ነው የማናግርህ ነገር አለኝ ነው። ለምን ታው ይቆጭሃል ና ብያለሁ። ታው እንዳይቆጭህ ነው። ቆይ ምንድነው የምትነግሪኝ? ይኸውልህ እኔ ጋር በጣም ብዙ የተጠራቀሙ ኢንፎርሜሽኖች አሉ እና ልንገርህ። ዛሬ ካመለጠ ግን አልነግርህም። ይኸውልሽ ሴትዮ ዛሬ ብቻ ነው የምመጣው። እሺ ይኸውልሽ ሴትዮ እኔ ምንም ክፉ ደግ አልፈልግም። አሁን ምንድን ነው የምታወሪኝ? ይሄ ሁሉ ጊዜ የት ነበርክ? አያቴ ጋር ክፍለ ሀገር። እሱንም አውቃለሁ። ለመሆኑ ግን አያት ደህና ናቸው? ደህና ነው። አዝመራው ምናምን ሁሉ ሸጋ? ጄሪ አሁንም ሙድ እያልሽ ነው? ምን ነው ተነፋፋ? ሁኔታ አላየህ፣ አንበሳ ገለህ የመጣ ነው የምትመስለው። በቃ ለዚህ ነው የፈለግሽ? እንኳንም መጣ እንጂ ያቺ ልጅ ልትገለኝ ደርሳ ነበረ። ማናት? ረዱ ናታ። ቆይ ምን አድርጊ ብላ ነው የምትገልሽ? ዳግምን ሁለት ጂ ብላ ነው። ይኸውልሽ ከዚህ በኋላ ዳግም የሚባል ሰው እርሺ ብሎሻል። ቢያት እሺ። እስከስ ጭራሽ እርሺው? አዎ እርሺው ቢያት። እሺ ሜላትንስ ምን ልበላት? ሜላቴቷ እቺን ትወዳለች እና ጄሪ የጉድ ሀገር ገንፎ እያደረ ይፋጃል አሉ። አንተ ምን ከሄድክበት ሀገር ሶፍትዌርን አስቀይረህ ነው የመጣኸው? ጄሪ በቃ ከቻልሽ ተይኝ እሺ። አትድረሽብኝ ትመስላለች። እኔን ጄሪ ነው እንደዚህ ተላልጠህብኝ የሄድከው? እናያታለን። ለነገሩ አንተ ምን ታድርገው? እዛ ገጠር ሂደህ በልተና አጠጥተው ከላኩ ነገር እኮ ነው እንደዚህ የሚያደርግ። ምን ለምን ይጠጣ? እርጎ ነው የሚጠጣ። እርጎም ቢሆን በቅርቡ ይተነፍስልሃል። አንተ አህያ ገሶ። አይ ሰብሊ ምንሽ ነው ብቻሽ እንደዚህ ትክዝ ብለሽ ተቀመጥሽ? ለምን ይከፋሻል? አሁን እሱ ሳይገባ ቀርቶ ነው። እሺ ንገሪኝ ልስማሽ። በቃ ለተፈጠረው ስህተት ይቅርታ ልታደርግልኝ አልቻልክም። በዛ ላይ ደግሞ በእኔ የተነሳ ካሌብንም እጁን ሰበርከው። እኔ ቆንጆ ልጅ እኮ አይደለም። በቃ ልብሽ ከኔ ውጭ ሌላ ነገር ያሰበ እየመሰለኝ እናደዳለሁ። ደግሞ በጨዋታ መሀል ኤልያስን ስም ስትጠሪ በጣም ተናደድኩ።
እሱ እኮ ስህተቴ እንደሆነ ገብቶኛል። ለዛም ነው ይቅርታ የጠየኩ። ስህተትሽ ከገባሽ ይቅርታሽን እቀበላለሁ። ግን ያ ልጅ ያለበት ቦታ ድጋሚ ስትደርሺ ማየት አልፈልግም። እኔም መቼም እሱ ያለበት ቦታ መድረስ አልፈልግም። እሺ ንቁጭ ደግሞ አይክፋሽ። አገግቢ አንቺ ደግሞ ምንም አይደለም ጆኒ። ግን ከቻልክ ካሌብን ይቅርታ ብትለው ደስ ይለኛል። እሺ እለዋለሁ። አንቺ ግን ከዚህ በኋላ ፍሪ ሁንሽ። ውድድ ነው ማድረግሽ። እኔ በጣም ውሽ ነው። ምን ሆነ ነው እንዲህ ድብር ያለ? ይህን ፊትማ በደንብ ነው የማውቀው። የሆነ የደበረ ነገር አለ። ምንም አልሆንኩም አልኩሽ አይደል እንዴ? እንገባኝ። ምን አንተ እንደዚህ የምትሆነው ከዛች ቃጀል ጋር የሆነ ነገር ስትሆን ነው። አሁንስ ግራ እያጋባችኝ ነው። ደግሞ ምን አለች? ጭራሽ ብላ ብላ በአንቺ ተጠረጥረኝ ጀምሯል። ኧረ አትገርምሽም? ቆይ አንተ እህትህ ብቻ እንደሆንኩ አትነግራትም? ችግሩ እኮ እሷ የምታምን ጉድ አይደለችም። ካልሆነ እኔ እህትህ እንደሆንኩ ሂጄ ላውራት። ተይው፣ እሱ ጥሩ ሀሳብ አይደል። እሺ ልራቅህ? ለምን ሲባል ለቃጀል ስል ነው። እሱ ይኸውልሽ መቼም አይሆንም። እሺ ለምን? ይኸውልሽ አንቺ ማለት እህቴ ነሽ። አንቺ ማለት ቤተሰቤ ነሽ። ከወደደችን ከነ እህቴ ትወደደኝ። አንቺ የሌለሽበት ብትወደኝ ምንም ጥቅም የለውም ለኔ። ምን አለ እንደዚህ እንዳቀፍከኝ አፈቅርሻለሁ፣ ያለ አንቺ መኖር አልችልም እያልክ ብታወራኝ። ምን እያሰብሽ ነው? ፈጣሪን እንዳንተ አይነት ወንድም ስለሰጠኝ ያመሰገንኩት። ልክ ነሽ። እኔም አንቺን የመሰለች ስለሰጠኝ ሁሌም አመሰግነዋለሁ። ዛሬ ድሮዬስ ተመልሷል። በጣም አስጨንቀኝ ነበር። አርሜላ አንቺ ቤትሻ እንጂማ የሄቨን እና የጄሪ መጮቸውኝ ነበር። አሁን ደግሞ በተራ ካንተ ጫወትባቸዋለህ። መጮት ቢሉሽ መጮት ነው የምጮትባቸው። ያንተን ኮል ያሰቡበትን ቀን እንዲረግሙት ነው ማረጋቸው። እኔም ደግሞ በተለይ ዳራ ሆነና ድራማ ሆነ ያለ። በዛ ላይ ደግሞ ያቺ ጄሪ ስትንጨረጨር ለማየት እንዴት እንደጓጓ። እሷንማ ያመላሷ የምታስረዝምበትን እንዴት አድርጌ እንደማሳጥርላት ቁጭ ብዬ ማሰብ ሳይኖርብኝ እንዴት እንደሚያረጋት እኮ። ሀይ ዮሲ፣ እንዴት ነህ? በጣም ደህና ነው። ላዋራ ፈልጌ ነበር። አሁን ላይ ዮሲ አንቺን የማዋራት ፍላጎት አልነበረው አይደል እንዴ ዮሲ? አዎ ቤትሻ፣ ምናልባት ግን ጠቃሚ ነገር ይዛ ከመጣች ስሚያት እስኪ። እንስማት እንዴ? እስቲ አውሪ እንስማሽ። እንዴ አስተርጓሚ ያስፈልገንም፣ በቀጥታ ማውራት እንችላለን። በክብር አዋሪኝ እሺ። ለአንቺ ጄሪ ምላስ እንደምትሆንልሽ እኔም ለዮሲ ያለውለት። ዮሲ ካንተ ጋር ነው ማውራት የምፈልገው። እሺ ሄደን ማውራት እንችላለን። አይ እኛ ሳንሆን ቤቲ ትሄድና እዚሁ ተቀምጠን እናወራለን። እያባረርሽኝ ብቻ እንዳይሆን በአንቺ ቤት ክብሬ ልነኪው ነው። እኔ ከዮሲያስ ጋር ነው እያወራሁ ያለሁት። ቤትሻ ምናልባት ጠቃሚ ነገር ይዛ መታ ሊሆን ስለሚችል ልስማት እስኪ። እሺ ለዛሬ ተነስቼ እላለሁ። ለሌላ ጊዜ ከደገምሽው ግን እኔን አያርገኝ እሺ። ሆን ብለሽ ለማናደድ እየሞከርሽ ነው። ቆይ ከቤት ጋር ያለሽ ችግር ምንድን ነው? ምንም ችግር የለብኝም። ምናልባት ከኔ አጠገብ ስለማጠፋ የቅናት ስሜት ተሰምቶሽ ይሆን? ለምን እቀናለሁ? ምን ስለሆንክ? አይታወቅም እኮ ሳይታወቅሽ ምናልባት ከኔ ፍቅር ይዞሽ ሊሆን ይችላል። አልመጥንክም እኮ እንዴት ካንተ ፍቅር ሊይዘኝ ይችላል? አንዲት ዋረድኩትን እስከዛ ያደረሳችሁ ማለት ነው። ቆይ ለምን ነበር የፈለግሽ? በቃ ዮሲያስ ይቅርታ አድርግልኝ። በይቅርታማ እንደማላልፍሽ እኮ ነግሬሻለሁ። አሁን ነግረከኛል። ይቅርታ ካርክልኝ በሀሳብ እስማማለሁ። በየትኛው ሀሳቤ? እንደ ፍቅረኛ አክት እናድርግ ባልከኝ። ቆይ እንዴት ባንዴ ሽልትኝ ቻልሽ? እንደ ተጎዳ ስለተሰማኝና ይቅርታ እንድታደርግልኝ ነው ይህን ነገር የወሰንኩት። ግን እኮ አባትሽ ይህንን ከሰሙ ውጤትሽ በእኔ ምክንያት እንደቀነሰ ነው የሚያስቡት። አንተ ካልፈራህ ለእኔ ችግር የለውም። ማ እኔ ምን ያስፈራኛል?
ኢዮስያስ እኮ ነኝ። ስለዚህ ካሁን ጀምሮ እንደ ፍቅረኛ አክት እናደርጋለን። እኔ የምልሽ ግን ይሄ ወሬ ፍቅረኛሽ ጋር ቢደርስስ? ማን ነው ፍቅረኛ? ማክቤል። ለካ አልነገርኩም። ማክቤል ፍቅረኛ አይደለም እንዴ። እና ታዲያ ለምንድን ነው ፍቅረኛ ነው ያልሽ? አንተን ከኔ ለማራቅ ነበር። ግን አንተ ምንም የምትረታ ሰው አይደለም። ምን መሰለሽ ይሁን እኔ አንድ ነገር አስቤ ሳላሳካው እንቅልፍ ስለማይወስደኝ እኮ ነው። እሱንማ አየሁት እኮ። ይኸውልሽ ኢቨን ከዚህ ንግግርሽ ጀርባ ሴራ ካለው ግን አይተሽው ማታውቂውን ኢዮስያስ ነው የምሆንብሽ። ነገርኩህ እኮ ይቅርታ እንድታደርግልኝ ስለምፈልግ ብቻ ነው ራሴን አደጋ ላይ ጥዬ በሀሳቤ የተስማማሁት። እሺ በሀሳብሽ ተስማምቻለሁ። በቃ ልሂድ። በእርግጠኝነት ቤቲ ስለምን እንዳወራን ለማወቅ በጣም ጓጉታለች። የኔ ነገር ስለሚያሳስባት ነው እንደዚህ ሆነችው። በቃ የኔ ፍቅር ነው። እሺ ምን የኔ ፍቅር? ቆይ እቺ ልጅ በዚህ ፍጥነት እንዴት ነው የተቀያየረችው? እሺ እባክሽ ወይዘሮ ሰብለ እንዴት ነሽ? ደህና ነኝ። ምን ነው ተኮሳተርሽ? ምንም ቢሆን እኮ ብዙም አይረሱ ጊዜያቶችን አብረን ያሳለፍን ጓደኛሞች ነን። ግን አንቺ ጓደኝነታችንን ወደ ጎን ብለሽ የማይሆን ሰው ጋር ሄደሽ ተለጠፍሽ። ማን ነው የማይሆነው ሰው? ብቻ ይላየኝ ባልሆነ። አዎ ኤላን ነው። በይ 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 እኔ እናት ከሱ ራሱ ረጂ። አሁንም ቢሆን ደግሜ እነግርሻለሁ ኤላ አለም የሚለው ወዶሽ አይደለም። እሺ አንቺን ተጠቅሞ እኔን መበቀል ስለሚፈልግ በኋላ እንዳይቆጭሽ ይኸውልሽ በጊዜ ብታስቢበት ይሻልሻል። አለም የኔ ቆንጆ። ወይ የኔ አባት እንዴት ነህ? እርሜ አሉልሽ ማማ። ማማ እንዴት ነህ? ሄሚ ሰብለ። ሃይ በቃ ሃይ ብቻ ነው የምትይ? እና ምን ልበልህ? ያው ድሮ እንደምትይ ነው። ድሮ እንዴት ነበር የምለው? እባክህ ምናልባት አለም ፊት ብናገር አይደብርሽም? አይደብረኝም፣ ተናገር። እርግጠኛ ነሽ ትፈቅጃለሽ? ቆይ አንተ ልጅ ግን ችግር ምንድን ነው? ያው ምን ሊሆን ይችላል? በቀል ነው። የምን በቀል? እጄን እኮ ተሰብሬ የነበረው በጆኒ ምክንያት ነው። ያንን ደግሞ ያደረገው ሰብለ ጋር ለምን ደረስክ ብሎ ነው። እና ልትበቀለው ነው? እሱን ማድረግ የወንድነት ግዴታዬ ነው። የምር ነው ይላ? አዎ የምሬን ነው። ግን እኮ ያልተረዳኸው ነገር አለ። ለማንኛውም መሆን ከፍቅረኛዬ ጋር ብቻችን ምን ጥሩ የሚባል ጊዜ ማሳለፍ አለብን። ሚስ ሰብለ ቻው ባይ። ወንድሜ መጥቷል ይላል ዳጊዬ፣ የኔ አባት። ኧረ ናቃል ሳመኝ እንጂ አሳይ ልጅ መሰል የኔ አባት መጣልኝ። የኔ አቃጣይ እንዴ ካንተ ውጭ ማን አቃጣይ አለኝ? የኔ አባት ደህና ነህ ወይ? አሃ ፊት እየነሳው ነው። አልገባህም? ሰላም ነው? ምን እኮ ነው? ደህና ነህ ወይ ያልኩህ እኮ ነው። ቄያትህ እንዴት ናቸው ያልኩህ እኮ ነው። ሁሉ ፒስ ነው። ሁሉ ነገር ፒስ ነው ማርክ። ሁሉ ነገር ፒስ ነው። አያት ደህና ናቸው? ደህና ናቸው። እንዴው በጎቹ ቄው ሁሉም ደህና ናቸው። አዛባው ራሱ እኮ ናፈቀኝ እኮ ሽታው። ደህና ነው እሱ ደህና። ልክ ነህ ግን ምን እኮ ደህና ነህ? ደህና አይደለም ተቀያየርክብኝ እኮ። አይ ደህና ነኝ ደህና። አሃ ብቻ በሜላት ጉዳይ ቂም ይዘህብኝ ነው አይደለ? ማ እኔ? አይ ማርክ እንዲያው ከፈለክ ከዚህ በኋላ ሜላትን እንደፈለክ ማርክ ትችላለህ። አጠገባችሁ አልደርስም። ወጣ የምርህ ነው ዳጊ? የምርህ ነው? የምርህ? አይ እኔ ግን ምንም ነገረ ስራ እያማረኝ አይደለም። ለማንኛውም ማርክ አሁን ብቻዬን መሆን ስለምፈልግ እባክህ ትሄድ እኔ ወይስ እንደዚህ እናድርገው? አንተ እዚህ ሁን፣ እኔ ልሂድ። አንተ
ካሌብ ፒስ ነው? ደህና ነኝ። በእናትህ ፊት አትንሳኝ። በጣም ነው ያስደበርከኝ። እጄን በመመኝ ቁጥር ያደረከኝ ነገር ትዝ እያለኝ ምንም መርሳት አልቻልኩም። ጥፋቴ እኮ ገብቶኛል። ቆይ አንተ እኔ ከሰብሊ ጋር ብትሆን የሚደብረኝ ነው እንዴ ይመስልህ? እንደማይደብርህም አውቃለሁ። እሷ ግን ለአንተ ክብር የማይመጥን ነገር እያደረገች ሳያት በቃ እንደ ጓደኛ ስለምቆረቆርልህ ነው የእጄ የተጣለዋት። አውቃለሁ። አንተ ግን ምንም ልታዳምጠኝ ስላልፈለግ ወሰንክብኝ። ተረዳኛ እንዴ። በቃ ይቅርታ አልኳ እንዴ። እሱማ ምን አማራጭ አለ? አልረዳም ብለህ እንኳን ጓደኝነታችን ያስገደኛል። እና ይቅርታ አደረክልኝ? አዎ ይቅር ብያለሁ። አሳብብ እንዴ? አይጣጤ ነው። ቤት ምን አሉ? ማዘሯ ማአት ነገር ስትል እሷ ማሳመን ራሱ አዛ ነበር። አሁን ተረጋግተዋል? አዎ። እሺ እና ምን ላድርግልህ? ምን ታደርግልኛል? ስማ፣ ለተሰበረ ጣት የፍየል ስጋ ምርጥ ነው ሲባል ሰምቻለሁ። እና ፍየል ልታርድልኝ ነው? አንተ ከፈለክ ምንም ነው ማድረግልህ። ምንም አልፈልግም። ለማንኛውም ከክላስ መልስ ያበደ ቦታ ወስድሻለሁ። ይመችሽ ያራዳለች። ኧረ እባክህ እዩዚ እኔን ሂጂ ማለት ልክ አልነበረም። እና እኔ እኮ የምትለው ልስማት ብዬ እኮ ነው። እሷማ ሀሳቧ ተሳክቶላታል። ምን ነበር ሀሳቧ? እሷ ከፈለገች አንተን ከኔ ማራቅ እንደምትችልና ከኔ በላይ ተሰሚነት እንዳላት ለማሳየት። እኔ በዛ መልኩ አላሰብኩት። እዩሲ አንተ እኮ የዋህ ስለሆንክ ነው። እሷና ጓደኛዋ ደግሞ በጣም ተንኮለኛ ናቸው። እንደዚህ እንድትሰማሽ ስላደረኩኝ በጣም ሶሪ። ተው በቃ። ግን ምን ነበር ስታወራክ ነበር? በሀሳብ የተስማማች። በየትኛው ሀሳብ? እንደ ፍቅረኛ ትሆኛለሽ፣ በፈለግኩ ሰዓት አገኝሻለሁ ያልኳት ነው። እንዴት ተስማማች? እንደተናደድኩባት ስለገባት ይቅርታ እናደርግላት ፈልጋለሁ። እና አመንካት? ማላምንበት ምንም ምክንያት የለኝም። ከዚህ በፊት አድርጊ የምትላትን ነገር ሁሉ የምታደርገው እኮ አንተ ለአባቷ እንደምትናገር ስለምታስፈራራት ነው። አዎ ልክ ነሽ፣ ይሄ ሊሆን ይችላል። አሁን ላይ ግን ምንም ሳትጫናት በገዛ ፍቃዷ መጣች። ታዲያ ይሄ ልክ ነው? እና ቆይ ከዚህ ጀርባ የሆነ ተንኮል አለ እያልሽ ነው? በእርግጠኝነት እየው ሲሆን ያሰበችው ነገር አለ። ልክ ልትሆኚ ትችያለሽ። እንዴ ከበፊቱ በተለየ በጣም ነው የለሰለሰችብኝ እኮ። ከዛሽ ከጄሪ ጋር የዶለቱት ነገር አለ። ቤትሻ እንዳልሽው ከሆነ ግን አለቃትም። አይ ዮሲ ምን ታደርጋለህ? አንተም እኮ አጨክንባትም። ማደርጋትን እኔ የማውቀው። ለማንኛውም ምን እንዳሰበች እስክናውቅ ድረስ ተጠንቅቃት። እሺ እዩሲ በቃ ተዋት። በዚህ ደረጃ እኮ ለመጋባት ልክ አይደለም። ይኸውልሽ ቤትሻ ይሄ የክብር ጉዳይ ነው። እሷ ላይ ሙጭጭ እንዳልከው ለኔ ሮቡን ብትሆንልኝ ምን አለበት? ምን እያሰብሽ ነው? ማለቴ ድጋሚ እንዳትጫወትብህ ምን ማድረግ እንዳለብን እያሰብኩኝ ነው። ቤትሻ እንደምታስቢልኝ እኮ አውቃለሁ፣ ግን በቃ አትጨነቂ። አንተ ምን እንደማፈቅር ብትረዳኝ ምን አለበት? ለማንኛውም ግን እየተጠነቀቅክ ችግር የለውም። እሺ ላናግር ፈልጌ ነበር። እኔ ነው? አዎ አንተ ነው። ግን እያወራን ባለሽ ካየኝ ለእኔም ላንቺም አደጋ ነው። ግድ የለም እሷ ነው ያየ ነው። የት ሂዶ ነው? ሌላ ቦታ ከካሌብ ጋር ናቸው። ዝም ብዬ ግን ነገረ ስራችንን ሳየው የድሮ ውሽሞችን ነው የምታስታውሽኝ። አልገባኝም። ልክ ባልሽ ሌላ ቦታ ሲሄድ እኔ ጋር ተደብቀሽ እየመጣሽ ያክል ነው የተሰማኝ። ውሽምነት ላይ ልምድ አለህ ማለት ነው? ኧረ እኔ ምን በወጣኝ። ባይሆን አንቺ ልጠይቅሽ ልምድ አለሽ እንዴ? ኤላ ደሜን አታፍላው። ኧረ ፈላ እንዴ? እና የቀዘቅዝብሽ ፊርሙዝ ነገር ላምጣልሽ? ቀልድ መሆኑ ነው። ምን ነው አላማረብኝ? ያስጠላባል። አይገርምም? ይሄን ያለም ብትሆን ተወድልኝ ነበር። ሆዷን እስኪ ቆርጣት ነበር የምስቀው። ሂድና ተሳቅላ። እሺ ያማል ቆይ ምን ነሽ? እያወራሁ ከየት ነው ጥለኸኝ የምትሄደው? ተነጋገርን አይደል እንዴ?
እሺ ንገረኝ፣ ምንድን ነው ያናገርኩህ? ዳሜ ይፈላል ሲል ቤት ሙዝ ላምጣልሽ አልኩሽ። ከዛ በኋላ የቀልድ ነው ምናምን ነገር ብለሽ ለማጣጣል ሞክርሽ። ከዛ ለምቱን ትስቅልኝ ነበረ ምናምን ስልሽ ሂዳልሽኛ እንደ ራስሽ። ቆይ አንተ ልጅ ግን አላማህ ምንድን ነው? ልታሳብረኝ ልታጨልለኝ ነው? እንደዛ ቢሆንማ ደስታዬ ነበር። ለምንድን ነው ደስ የሚልክ? እስኪ አስቢው፣ ሰብለ በኢላ ምክንያት ጨርቋን ጥላ አበደች ተብሎ ግቢው ሲወራ ምን ያህል ደስ ሊያሰኝ እንደሚችል። የምር ግን እሱ ላንተ ስሜት ይሰጣል? ያው አንቺ በሰብለ የተነሳ ኢላ እጁን ተሰበረ ሲባል ደስ ብሎሻል ነበር? አላለኝም። ግን ደግሞ ያዘነን ፊት አላየሁብሽም። ቆይ ፊቴ እንዴት ማድረግ ነበረብኝ? አየሽ፣ አረስችው እኮ ነው። ለካ አንቺ ስታፈቅሪኝም ስታዝኝልኝም በውስጥሽ ነው። ገደል ግባ። እሺ ለማንኛውም እኔ ማራ ከፈለሽ ከክላስ ጀርባ መጽሐፍ እያነበብኩ ጠብቅሻለሁ። አልመጣም። መብትሽ ነው። ደረቅ ጄሪ ልጅ ቆይ ምን ሆኖ ነው? እኔ ምን አቀልሃለሁ ማርክ፣ በእናትህ እኔ ራሱ ሳናግረው ብታይ እንዴት እንደሆነብኝ ብታየው ኖሮ። እንዴ እኔ ራሱ እኮ ግራ ገባኝ እኮ። ጭራሽ ስለሚላ ስጠይቀው ምን ቢለኝ ጥሩ ነው? ምን አለ? ውሰዳት። አስከስ ማለት ጭራሽ ልሙትልሽ። ቆይ ይሄ ልጅ ግን ምን ሆኗል? ምን እንደሆነ እኔ ምን አውቃለሁ? የሆነ ነገር ግን ሆኗል በእርግጠኝነት እኮ። የሆነ ነገር ቢሆን ነው እንጂ እኔ እንጃ። ግን ምን ሆኖ ነው አላውቅም። ታዲያ ምን እናድርግ? አንተ ዝም በል። እኔ ሄጄ ዮሲያስን እንዲያናገረው ነግረዋለሁ። ከዛ ዮሲያስ ያወጣጣዋል። እሱ ጥሩ ሀሳብ ነው። ግን እኮ ግራ አጋባኝ አንቺ። ግን ዞሮ እኮ አንተ ተጠቃሚ ነህ። እንዴት? በቃ ዳግም ሜላትን አልፈልጋትም ካለ ማለት ነው አንተ በዛም በዚህም ብለህ ገብተህ ጠቅልል አድርጋት። የማይሆነውን እንዴት እንዴ? ምን ኮነ ብዬ ነው እኔ እሱ ዛሬ ውሰዳት ሲለኝና እሱ ዛሬ ስለከፈው እንደዚህም አድርገው። ብቻ እያሰብክለት እንዳይሆን። ቺኳን እኮ እፈልጋታለሁ፣ እመኛታለሁ፣ ደስም ትለኛለች። ግን የሆነ ደስ የማይሉ ነገር አለው። ያንተስ ጫና ያለው ነው። ለማንኛውም እኔ ሄጄ ዮሲያስን አናግሬው ልምጣ። እሱ ጥሩ ሀሳብ ነው። ግን መልሱን አብረን እንስማ። እሺ። አሬ ልጅ ምን ሆኖ ነው? ማርያም ሀሰን አጋጥሞት ይሆን እንዴ? ኧረ አስጨነቀኝ። ቀናን ባይኔ ለያልክ የምታስጨንቀኝ በህልሜም በውኔም ሁሌ የምትታየኝ የኔ ሆነ ነው ወይ የምታስጨንቀኝ? ቀን ባይኔ ብያለሁ የምታስጨንቀኝ የኔ ወደ እሷ መምጣት የእሷ የአስቴር ሙዚቃ መስፈን ምንድን ነው? ወይ ለመባል በስተቀይት እኮ ነው ይሄ ነገር። ወይ አጅሪት፣ እዚህ ምን እየሰራሽ ነው? ምንም እንዲሁ ብቻዬን። ብቻ ምን አሉ? ምን ሁሉ ነገር የሚቀርብኝ ልጅ ብላ ምንም እኔንም አልገባኝም። ምኑ?
ዘፈኑ ያሁኑ ዘፈን አልገባኝም። አልገባኝም። የምን ዘፈን? የአስቴር ዘፈን ነው ወይ? ሰምተውኝ ነበር እንዴ? እኔ የምለው መሲ፣ ቆይ የህንድ ፊልም አይተሽ ታውቂያለሽ? አዎ። እሷ የሆነ ቦታ ተቀምጣ እሱ መጦልሽ ይላል እና ወዲህ ነው ቲቸር በቂ ምንም እየገባኝ አይደለም። ምን ይገባሻል አንቺ? እዚህ ሰው ልታቀጫለሽ እንጂ። ለመሆኑ መሲ የቴክስቱ ጉዳይ እንዴት ሆነ? አጣርቼ አሳውቃለሁ ብለሽ ነበር። አልረሳሁትም እሱን ቲቸር፣ ግን መረጃ ማግኘት ስላልቻልኩ ነው። ግን አንድ ምጠረጥራት ልጅ አለች። አይዶ እንዲሁ ተሰቃይ ልፊ ድከም ያላት የፈረደባት አለም ናት አይደለ? አዎ እሷ ናት። እኔ ድሮም ገብቶኛል። በእሷ ምክንያት አድርገሽ እንደምታሳብብ ይገብቶኛል። ወድጄ እኮ አይደለም ቲቸር፣ ልጅቷ የሆነች ጊንጥ ነገር ናት። በቃ አሁን ከኔ እኩል መመላለሱን ትተሽ ከዚህ ጥፊ። እሺ ቲቸርዬ። ይሄ ምን አመጣው እንዴ? ቲቸር አይበቃም? ይበቃል። በቃ ቲቸር በይኝ። በቃ ቲቸርዬ አትበይኝ። እኔ የሚባል ቋንቋ ፈጽሞ አልወድም። በቃ ከዚህ ከቲቸር ቀጣይ የሚመጣው ይሄ አይሆንም። በቃ ተይው። ለምዶብኝ እኮ ነው። ለነገሩማ ወደሽ አይደለም እኮ ተይዘሽ እንደዚህ ጨምድድ ተደርገሽ ነው። አይፈረድብሽ። በምን? በኮሮና። አሁንም ኮሮና አለ እንዴ? አንቺ ቲቸር ይከስ ጥፊ ድንባራ ትደናበራለች። አሁን ምን አይነት ዕዳ መግባት ውስጥ ላይ ገቡት። አስተሳች አንቺ ቆይ የት ሄደሽ ነው? አንቺን ፍለጋ ግቢውን ሙሉ ታካልለው። ምን ነው ናፈቅሽ? ኧረ ወደዛ። አንቺ ደግሞ ምንሽ እናፈቅና? አንቺ ማለት እኮ በጣም ከባድ ችግር ያለብሽ ሰው እኮ ነሽ። ትልቅ ኢዮስያስን የሚያክል ችግር እንዲህ ተጨነሽ የምትዞሪ ሰው ነሽ። የእኔ እናት አንቺን ከነ ኢዮስያስ መናፈቃችንም። ስለዚህ ይቅርብ። ከወደዱ ከነ ምናምኑ ሲባል አልሰማሽም? እኔን ወደሽ ችግሬን ደግሞ ጠልተሽ አይሆንም። የትኛውንም ችግርሽን ልሸከምልሽ እችላለሁ፣ ግን ይሄ ኢዮስያስ የሚባለውን ችግርሽን ይፈን እኔ አልችለውም። በቃ አውርጅልኝ፣ ይፈን አውርጅልኝ። እኔ በጣም ክብድ ብሎኛል። በቃ እንዴ ምንድን ነው መሸከም ያምርብሻል። ይሁን። እኔ ጠፋውና ጄሪ፣ አንቺ ጭራሽ እኔ ላይ ሙድ ትይዥብኛለሽ። ይኸውልሽ እኔ ጄሪ ላይ አይደለም ሙድ መያዝ ይቅርና ገና ለገና ማለት ሙድ እንያዝባት ብለው ሲያስቡ አይቀጡት ቅጣት ነው የምቀጣው። እሺ አውርድልሻለሁ። ከየት ነው ግን የምትመጪው? የሆነ ደስተኛነት ይታይብሻል። ኢዮሲን አግኝቼው እስክስ ማለት ይሄኔ ነው ደግሞ አፏን ሞልታ ከኢዮስያስ ጋር ትለኛለች እንዴ? ቆይ ግን ምን አይነት የፍቅር ጊዜ ብታሳልፉ ነው እንደዚህ ደስተኛ ሆንሽ? የምን ፍቅር? ይቅርታ ልለው ነው የሄድኩት። ጉድ ይቅርታ? አንቺ አዋርደሽኝ ነው አታረን የመጣሽው? የኔ እኮ አይታወቅም እኮ የጄሪ ጓደኛ ሂዳ ኢዮስያስን ይቅርታ ጠየቀችው ብለ የኔ ስም እንግዲህ ካንቺ ስም አጠገብ የኔ ስም ነው እንደማንጠልጣ የሚጠቀሙት። የጄሪ ጓደኛ ኢዮስያስን ይቅርታ ጠየቀችው ብለ እያወሩ ነው የሚሆነው። ያ ጀለገ የሆነ ኢዮስያስ ደግሞ ይቅርታ ጠየቀችኝ ብለ እየቦረቀ ይሆናል እንደ ህፃን ልጅ። ለምን እንዳልኩት እኮ አልጠየቅሽኝም። ምን ልትይ ነው ሄቨን? ያንን ሸፋፋ የመሰለ ልጅ እንዴት አድርገሽ ይቅርታ እንደጠየቅሽው አብራርተሽ ደግሞ ጭራሽ እሱን ስሙ ጨጓሬ እንዲላዝ ነው የምትፈልጊው? ይቅርታ ያልኩት እኮ በሐሳቡ እንደተስማማው እንዲያምነኝ ነው ጄሪ። በየትኛው ሐሳብ ነው የተስማማሽው? እንደ ፍቅረኛ አክት እንድናረግና እሱ በፈለገኝ ሰዓት እንዳገኘው ነው። እስክስ ማለት ይሄኔ ነው። አንቺ ልጅ እንዴ! ቆይ እኔ የምለው ግን ከማን ጋር ነው የምትዩ? መቼም ከኔ ከቆፍጣናዋ ጄሪ ጋር ውለሽ እንደዚህ አትልፈሰፈሽም። ጄሪ ይኸውልሽ በደንብ አስቤበት ነው የወሰንኩት። ምን ታስቢያለሽ አንቺ? ማሰብ ካቆምሽማ እኮ በጣም ቆየሽ እንዴ! በገዛ ፈቃድሽ ሄደሽ እጅሽን ትሰጫለሽ። ጄሪ ተረጋጊና ምክንያቴን አዳምጪኝ። እሺ እረጋጋለሁ፣ ግን ሄቨን አሳማኝ ነገር ካለገርሽ በጥፌ ነው ማጮልሽ። የምር ስነግርሽ ግን ጉንጬን ነው የምትስሚው። እሺ ቀጥይ። ምን መሰለሽ በፈለክ ሰዓት አገኘኝ ያልኩት እሱ ከሚፈልገኝ በላይ እየሄድኩ እያገኘሁት በሰቀቀን እንዲያልቅና በፍራቻ እንዲርቀኝ ነው። ማለቴ በቃ እስር ስሩ እያልኩኝ እንዲጠላኝ አስጨንቀዋለሁ። ሀሳብሽ እኔ ምንም አልተዋጠልኝም ሄቨን። አንቺ ላይ ራሱ እኮ ይሄ ነገር ችግር ሊያመጣብሽ ይችላል። በዛ ላይ ደግሞ እንዲያምነኝ ማክቤል ያውሻ ፍቅረኛዬ ነው ብዬ ነግሬዋለሁ። ጭራሽ መሳሪያሽን ሁሉ አምክነሽ ነው አይመጣሽው?
ጄሪዬ ከመሸሽ ይልቅ መጋፈጥ የተሻለ ምርጫ ነው። ተጋፍጬው በቃ ለአንዴና ለመጨረሻ ጊዜ ልገላገለው። እኔ ግን ምንም አልጣመኝም ሄቨን። መፍትሄ ያልሽው ነገር ሌላ ጦስ ይዞብን እንዳይመጣ። ስጋት አይግባሽ፣ እቅድ ይሰራል። ሄቨን ይሄ ነገር ካልሰራ ግን የማደርገውን እኔ ነኝ የማውቀው። ምን ልታረጊ? ደፍደፍ አድርጌ አጠገብሽ እንዳይደርስ ነው የማደርገው። እንጂ እኔ ምን አረኩሽ ታዲያ? አንቺ ነሽ ኢዮስያስ የምትመጪው? ሄቨን አንቺ እኮ እኔን አታውቂኝም። በጣም ትንሽ አለማወቅ ይታይብሻል ሄቨን። ሲጀመር አንቺ ማለት እኔ ጄሪ ደም ፍላቴ ሲነሳ ምን ላደርግ እንደምትችል አገምችም። አቤት እዚህ ትምህርት ቤት ስንቱ መሰለሽ ቅጥቅጥ የማደርገው። ግን ጸቤ ሴጣን ምንም አያደርግም ብዬ ነው እንጂ ስንቱን መሰለሽ እግሩን ሰባብሬው ማስቀምጠው። እስኪ የሚሆነውን እናያለን። ቃጁ ቃጂና አዱይ ኦዱይ እስኪ ዞር አጂ ምን ነው ፊትሽ ምን ሆኖ ነው? ምን ሆነ? ወይኔ ለምን እንደዚህ ከፋዋል? ይደብረዋል። እዚህ ጋር እኮ አሻንቲ ሞኖ ባንድ እኮ የተዘጋጀው እኮ እንዳንቺ አይነት ፊት እኮ ፈታ ለማድረግ ነው አይደል እንዴ? እሺ ለኔ አስበህ ከሆነ ቴንኪው ወንድሜ። ቴንኪው ታይ እዚህ ቲም ውስጥ እንግሊዘኛን እየተዳፈራችሁ ነው። ተው በቃ አትጠቀሙ። ኧረ አሻንቲ በጣም አከበድ። ቴንኪው እኮ ኖርማል ወርድ እኮ ነው። እንዴ እሱማ እኮ ኖርማል እኮ ነው። ግን እናንተ ፊት ሲሰጧችሁ እኮ አትቻሉም። እንዳታበዙብኝ እኮ ነው። እሻን ወሬውን ተውና የኒንጃውን ነገር ከምን አደረስከው? እኔ ቃጁ ተኛ። አሁን እሱን ፍለጋ እኮ ግሬ ቀጠነ። እንደው ምን ይሻላል? እና ምንም ፍንጭ የሚሆን ነገር አላገኘህም? ወፍ የለም። ደግሞ ጠዋት ስንሳ ማዘር ምን ብትለኝ ጥሩ ነው? እሺ ደግሞ ምን አለች? ምን ሆነ ነው ልጄ ለሊት ቁራሌው እያልክ ምቃዡ አትለኝም? ወይኔ እንዴ ቀን ከሞላ ጋር ስትይ የነበረውን አነካካሽ እንዴ? አንቺ ሞላን ግን በእውነት አከበርኩት። ለካ እንደዚህ ሰግጦ ነው የሚወርቀው አንቺ። እንዴ እና ታዲያ ወዶ መሰለ እንዴ ጻጉሩ እንደዚህ የሳሳው? ሲነግረኝ እኮ ነው ፌስታል ይዞ ወደ ሸገር ሲገባ ምን እያሉ ጓደኞቹ እንዳፈዙበት ታውቂያለሽ? ምን አሉት እንዴ? ምን ቢሉ ጥሩ ነው? ጎፈሬው ሆነልኝ እኔ አበጥራለሁ አንተ ተዋብልኝ ብለው ሙዳ ያዙበት። እኔ አላምንም እኮ ሞላ ጸጉር ነበረው ያልክ ባልሆነ እንግዲህ እንደዛ አለ። እኔ አላምንም ይሄን ነገር። ለምን ሲባል እኔ ሳስበው ልጁ ሲወለድ ጀምሮ ጸጉር የሌለው ነው የሚመስለኝ። ወይ ጉድ! አንቺ ምን ጸጉር ታያለሽ? ደግሞ እኮ ድፍረቱ አንድ እቺ ማናት ያብስራ የምትባል ጸዴች ካለችው ነው የምልሽ። ድፍረቱ እኮ ሞላ አይገርምሽም? ደግሞ ሚስቱ ምን እንደሚያስደስታት ታውቂያለሽ? ከሱ ጋር ቁራሊ እያለች መዞር አይደለም እና ጠርሙስ መሸጥ። በእናትህ አሰክስ አሻንቲ። ወይ ጉድ ቃጁ! አሁን ሳክስ ከመሰለሽ ማለት ነው ሲመጣ ትጠይቂዋለሽ። እንዴ ሞላ እዚህ ይመጣል እንዴ? እንዴ አዎ፣ ለመጨረሻ ጊዜ ብረት የሚያነሱ ጀለሶች አሉ ብሏል። እሱን ጨርሼ እመጣለሁ ነው ያለኝ። ወይኔ አሻንቲ፣ ይኸውልህ ኒንጃው የቹምቤ ሰው ከሆነ እንዴት እንደምገባለት አሳያለሁ። ፍሬንች ኪስ ነው ቃጁ። አይ ቃሪያ ጥፊ። ይኸውልህ በዚያ ይበሉባ እንደዚህ ነው ማሽከረከር። ተይ ቃጁዬ፣ ጥፊንማ እኮ ቃሪያ ጥፊን እናቴ መኮንን ይማታ። የዛኔ እኮ አንቺ አጥለወለወለኝ እንዲህ ሻታ ልበረግድ እኮ ምን ቀረኝ? የዛኔማ እኮ እንዴት እንደተሽከረከርሽ አየሽው። አንቺ ላይ ነገሩ እንደዚህ ስለነበር አታስተውጭም። እኔ እኮ ያን ጥፊ ራሱ እኮ አሁን አይኔ ላይ እኮ ነው ጭልም የሚለው እኮ ሻታ በርግድ ይለኛል፣ ያቅለሸልሸኛል። ወይ በቃ አንተ ደግሞ ሲሰጡ አሁን ሄጄ ባናገረው ይጠብራል። ዝም ካልኩት ደግሞ ጆኒዬ ሊበቀልብኝ ይችላል። እሺ ምን ላድርግ? ለነገሩ ምንም ነገር ከጆኒዬ አይበልጥብኝም። የምናገረውን ነገር ተናግሬ እስኪጨርስ ድረስ ምንም አይነት ነገር አልፈልግም። መልስልኝ እንጂ አንተ ይላ ምንድነው? እያናገርኩ ምንድነው የሚዘጋክ? እኔ ትእዛዝሽን እያከበርኩ ነው እኮ። ምንድነው ትእዛዜ? ተናግሬ እስኪጨርስ ምንም አይነት ነገር እንዳትናገር አልሽኝ። እሱን እያከበርኩ ነው። አለቀ። የሆነ ግን አብሽቅ ነገር ነህ ታውቃለህ? ውይ ነኝ እንዴ? አላወኩኝም ነበር። መቀለድ ነው።
አረ ምን በወጣኝ። ሰብሊ ግን ቡና ጠጥተሻል? ማለት ምን አለት አለው? ቡና ጠጥተሻል ወይ? እኔ ቡና አልጠጣም። እሺ ሻይስ? ወደ ጉዳያችን እንግባ። ልክ ነሽ። ማንም ሳይን ወደ ጉዳያችን እንግባ። እኔ ተዘጋጅቻለሁ። ዝግጁ ነሽ? ለምን ነው የምትዘጋጀው? ለጉዳያችን ነው። ወዶ አይስቁ አሉ። ስስቂ በጣም ነው የምታምር። አመሰግናለሁ። ለካ ያ ጆኒ ተብዬሽ ወዶ አይደለም የሚጨረጨረው። እኔ ራሱ ይሄንን ውበትሽን ሳየው ልቤ ፈሰስ ሊል ነበር። ስለዚህ ሁሌ ሳቂልኝ። አየህ አይደለ ችግርህ? ምንድን ነው? ሲስቁብህ የሳቁልህ ይመስላል። የእውነት የሚሰብልህ ድንቅ ንግግር። በእኔ የተነሳ ጆኒ እንድትበቀል አልፈልግም። እና እጄ ተሰብሮ ይቅር ነው የምትይ? ቆይ መበቀሉ ምን የሚጠቅም ነገር አለው? ይኸውልሽ የእኔ እናት፣ እኔ ወንድ ልጅ ነኝ። እሱን ካልተበቀልኩት እንቅልፍ እንኳን አይወስደኝም። ይኸውልህ ይሄ ነገር እንዳይመጣ እኮ ነው በሱ ቦታ ሆኜ ይቅርታ እየጠየቅኩ ያለሁት። በነገራችን ላይ አሁንም ቢሆን በግድ ነው እያወራሽኝ ያለሽው። ይቅርታ አላደረግኩልሽም። የኔና ያንተ ነገር ይደርሳል። አሁን ጆኒ እንደማስነካው ቃል እንድትገባልኝ እፈልጋለሁ። ቆይ እኔ አላሳዝንሽም? እንዴት? ይኸውልሽ እጄን ሰበረኝ፣ ይሁን አልኩኝ። ትምህርት ቤት ውስጥ ተማሪዎች ሙድ ያዙ፣ እሱንም ይሁን አልኩኝ። አንቺ አጠገብ እንዳልደርስ አደረገኝ፣ እሱንም አሜን ብዬ ተቀበልኩ። አሁን ደግሞ ጭራሽ አንቺ መተሻ አትበቀለው ምናምን እያልሽ ነው። ቆይ እኔ አላሳዝንሽም? እኔ እኮ የበቀል መጨረሻው ጥሩ ስላልሆነ ብዬ ነው። እሺ እማልበቀለው ግን አንድ ነገር ስትፈቅጂልኝ ብቻ ነው። ምንድን ነው? ለእኔ በደንብ ጊዜ ትሰጭኛለሽ። በፈለግኩበት ሰዓት ጠራሻለሁ፣ ትመጫለሽ። ያኔ ምናልባት በቀሉ ልተው እችላለሁ። አንተ ያመሃል እንዴ? አሁን ራሱ እንዴት ተጨንቄ እንደመጣው ነው የማውቀው። ሴት ልጅ ነሽ፣ ካሰብሽበት የሆነ መንገድ አታጭም። ተስማምቻለሁ። ጎበዝ ልጅ። ለማንኛውም ለዛሬ ደግሜ ባላገኘሽም ይበቃኛል። ግን አለም አይደብራትም? ችግር የለውም። እሷ እንደሆነች ልቤን ተረዳልኛለች። ኧረ ገደል ግባ። እሺ ይሁን። ምን ይባላል? ሰላም ነው ጄሪ? ደግሞ ምቀርሽ። ቆይ አንቺ ለምንድን ነው ሁሌ በስነ ስርዓት የማታዋሪ? ለምንድን ነው የምትጠይኝ? የዛ ጀለገግ ጓደኛ ስለሆንሽ፣ ደግሞ ኢዮስያስ ሄቨንን ከስሻለሁ ሲላት ዋነኛና አንደኛ መስካሪ አንቺ ስለሆንሽ ከጓደኛዬ ጎን መቆም እኮ ግዴታዬ ነው። እኔም ደግሞ የጓደኛዬን ጠላት እንደ ጠላቴ ማየት ግዴታዬ ነው። ደግሞ ማለት ነው ስንቱ መሰለሽ ከኔ ጋር ለማውራት እንዴት ስፍስፍ ብሎ የሚጠብቀው። እንደውም እድለኛ ነሽ እንዲህ ስላወራሁሽ። እሺ አሁን ወደ መጣሁበት ጉዳይ ልግባ? ይሻልሻል። ይህ ዝባዝንጌ ወሬ የምሰማበት ጊዜም የለኝም። ቆይ ምን አስባ ነው? ማናት? ጓደኛሽ ናታ። ስለምን ጉዳይ? ጄሪ እያወቅሽ እንዳልገባው አትሁኝ። ይኸውልሽ ነግሬሻለሁ፣ በጣም ቢዚ ነኝ። በግልጽ አውሪ። እዩ ሲባላት ነገር የተስማማችሁ ማለቴ እንደ ፍቅረኛ ከሆናለሁ በፈለክ ሰዓት እገኝልሃል ያለችው ይሄንን ነው እንዴ? እኔ እኮ በጣም ብዙ ሰው እየመጣ ስለሚያማክረኝ እረሳዋለሁ። አንዳንዴማ የዚህ ግቢ ካውንስለር የሆንኩ ነው የሚመስለኝ። ጄሪ የጠየቅኩሽ እንኳን አልመለስሽልኝም። ሴትዮ ያለ መመለስ በጣም ሙሉ መብት አለኝ። ይኸውልሽ ደግሞ አንቺ ምንድነው እነሱ ከተስማሙ አንቺ ምን አጣሪ ኮሚቴ ነሽ መሀል ላይ ገብተሽ የምትንቀለቀዩ? ከፈለግሽ ደግሞ ሂደሽ ይሄንን ጥያቄ የራሷን ጠይቂያት፣ እኔ አይመለከተኝ። ይኸውልሽ ጄሪ እዮሲ ብዙ ሪከርድ አለበት። እማይሆን ነገር ውስጥ ካስገባችሁ ደግሞ ከዚህ ትምህርት ቤት ሊባረር ይችላል። ይሄንን ካሰበ አርፎ መቀመጥ ነው። ሆ ትምህርቱን አርፎ መከታተል ሲገባው ሄቨን እየተከታተላት ይውላል እንዴ? እየለመንኩሽ ነው እዮሲን የሚጎዳ ነገር እንዳታደርጉ። እስካሁን ድረስ እሱን የሚጎዳ ነገር አላሰበችም፣ ግን ደግሞ እንድታስብ አላደርጋትም ማለት አይደለም። ይሄውልሽ እኔ ጄሪ ማለት እስካቶ ደሳለኝ ድረስ የምትሰማ ሰው ነኝ። ልታከብሪኝ ይገባል። ከአንቺ ጋር ማውራት እኮ ጥቅም የሌለው ነገር ነው። በጣም ጥሩ። ከኔ ጋር ማውራት ጥቅሙ ካልታየሽ ጉዳቱን አሳይሻለሁ። ይሄውልሽ አንቺና ያ ጀለገግ ጓደኛሽን ማለት ነው ጄሪ ማሪኝ ብላችሁ እግሬ ስር ባትወርቁ እኔ ጄሪ አይደለሁም። እሺ የዩሲ ነገር ባይዘኝ ሁለታችሁን ማስተነፍሳችሁ ነበር።
ወይኔ ቤቲ ኦ እሺ ሚስተር ኒንጃ እንዴት ነህ? በቃ ሙድ ያዝክ ማለት ነው? በዚህ ሙድ ያልተያዘ በምን ሊያዝ ነው እባክህ? አንተም ተሽሎ እኔ ላይ ሙድ መያዝ ጀመርክ? ግልም ነው። ምን ነው ቀና እንዴ? ሰው እኮ የሚቀናው ከሱ በተሻለ ሰው። ኦ ለዛ ነው በጆኒ የምትቀናው እኮ። ጆኒ ከኔ ተሽሎ ምን ነው ረሳው እንዴ? አለ የተባለ ቲክታከር እኮ። ብቻ እንዲህ ስላለህ ልትኮራ እንዳይሆን። በምን መኩራት እንዳለብኝ አንተ አትነግረኝም። እና በየቀኑ በኒንጃ መደብደብ ደስ እያላችሁ ነው? እንዴት ነው? ጠላቱ ሲደበደብ እያየ ሚጠላል እንዴ? የሀገሬ ሰው ምን ይላል መሰለ? እስኪ እንስማ። ምን የሚል አባባል ነው? ዶሮን አስረዝሞ ሲያስሯት የለቀቋት ይመስላታል ይባላል። እውነት ነው። ዋው ድንቅ ንግግር ነው እባክህ። እሺ አሳሪው ማን ነው? ዶሮ ማን ነው? አሳሪው እኔ እንደሆንኩ አውቃለሁ። ታዲያ ዶሮ ማን? እሱን አንተ ብትፈልገው አይሻልም? ለምን እኔ ያፈላልጋለሁ? ምክንያቱም የዶሮ ጸባይ አንተ ስላለ። ማንን ነው አንተ? ተረጋጋ። ይሄን የሚያደርገው ምን ብሎ ነው? ይሄ ልጅ ግን በጣም እየጠገበ ነው። እኔ ግን ይሄ ልጅ ምን አይነት ሰውነት እንዳለው ምንም ሊገባኝ አልቻለም። እንዴት እንዲህ እየተቀጠቀጠ እንኳን አሁንም ደረቱን መንፋት ያምረዋል። ዝም በለው። ሽባ ሆኖ ዊልቸር ላይ ሲቀመጥ ያን ይገባዋል። አልሰማም ካለ መጨረሻው እንደዚህ እንደሚሆን እርግጠኛ ነኝ። ዝም በለው። ቀኑ ይጠብቀን። እኔ ቃጁ ያልመከርኩ እሱ የለም። በእኔ ምክንያት አህያ ራሱ ተለውጣል። በእኔ ምክንያት እንዴ አህያ ድምፅ ምን ይሰማሻል? ምን ይሰማሻል? እናትህ ዌልካም 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 ቦስዬ፣ እባክህ 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 ሲዳውን በእንግሊዝኛ ኖ ዶንት ኬር ችግር እኔ የምለው ቆይ እንግሊዘኛ እንደዚህ ፍትፍት ካረጋችሁት እቺ ቁራሌው የምትሏል ለምን በእንግሊዘኛ ዳይቨርት? ምን አሁን እኛ እምቢ አልን ቃጁ? እኛ እኮ እምቢ ብለናል። እና ማን ነው እምቢ ያለው? ያው ችግሩ ያለው እኮ ከስተምር ጋር ነው። እኛ በእንግሊዘኛ ብንወራ ብንጣራ ፒፕሉ አይገባውም ስልሽ ቃጁዬ። ችግር የለም እስቲ እናንተ በሉትና እኔ አይግባኝ ነው ይሻላል። ሞልዬ ግባላት እንዴ አንተ ደግሞ ስንት ነገር ተነጋግረን ስንት ነገር አውርተን ስንት እዚህ ደርሰን እንዴት እዚህ ጋር? አረ አሻንቲ ምን ሞላ ምን ነው አሻንቲ? ወደ እኔ እኮ ሪፈር የምታደርጋቸው ነገሮች ትንሽ ጠንከር ያሉ ስር የሰደዱ ነገሮች ይሁኑ ተባብለህ ስትተነጋግረን እንዴ እናማ ያው ይቺ ልጅ ቀለል ነፈስ ቀለል ያለች ነገር ሰው ልጅ አንተ ተወጣት ብዬ እኮ ነው። ምን ላድርግ ሞልዬ? እንደው የተባረክ ይሆን። እኔ ተወኝ፣ ጾመኛ ነኝ። ለራሴ እንግሊዘኛ አታስወራኝ፣ ደምደም ነው የሚለኝ። አንተ ደግሞ አይሆንም ስለ ምን ሆነ ነው በእናትህ? እኔ የምለው ቃጁ፣ አንቺ ግን የረባ ዕቃ ኖሮሽ ነው ቁራሌው በእንግሊዘኛ ይባልልኝ የምትይው? እኔ የምላችሁ ግን ለምን እንደጠየቅኳችሁ ግን ገብቷችኋል? ለምንድን ነው? እኔ እኮ ለእናንተ አስቤ ነው። ይኸውልህ እዛ ታች ሰፈር የሆነ ፈረንጅ ገብቷል። እዛ ሄዳችሁ እንዲሸቅሉ ብዬ ነው። ይሁንሽ እኮ ስፒኪንግ ነገር እኮ ነሽ አንቺ። አሻንቲ እንቁሶ አይደል? እንሂድ እንጂ። ይኸውልሽ ትሰምኛለሽ ቃጭል፣ እኔ በዚህ ኒንጃ ምክንያት ላይፍ መሮኛል እና አሁን የምሄድበት ቦታ የመጨረሻ ነው። እዛ ሄጄ መረጃ ካገኘው አገኘው ነው እንዴ። ካላገኘህስ? ይኸውልሽ ለሁላችንም ሰላም ስትይ ከቾምቤ ጋር እርቅ አውረደሽ የእውነት መንገድ ተጀመረ ሚሊዮን የሰርግ ዘፈን ትዘፍኛለሽ። ቆሜ እቀራለሁ። ይኸውልሽ ቃጭል በዚህ አያያዝሽ እኮ ያ ቾምቤ ብሎ ታክሶት እንዴ ትክት ያለው ቀን ጥፍ ያለ ቀን ጉድሽ ነው የሚፈላው። ቆመሽ መቅረትሽ ነው። ተናገርኩ እንግዲህ። ምን አልክ አንተ? ቆራሌው ስራ ነው ቆራሌው። አይ ቦስዬ አንተ ቁራሌ ምን አይነት ወግ ነው የሚወጋኝ? በእናትህ አንገትሽን ደፍቼ አልኖርም ካልሽ አሁን ራሱ ቁራሌው ቲታኖስ የሆነ ውግ ነው የሚወጋኝ። ስለዚህ ስነ ስርዓት ያሽ አሻንቲ ሳይርቅም ወይኔ ራቀኝ አይደለ ሞልዬው ቁራጥ ማን ነው ቦስዬው ቁራሌው። ምን ነው ብቻ? አይ ከራሴ ጋር ጊዜ ማሳለፍ ፈልጌ። ስለኔ እያሰብክ ነው እንዴ? ስለ አንቺ ምን ላስብ እችላለሁ? እሱን አላውቅም። ለማንኛውም ብቸኝነት አታብዛ፣ ራስ ላይ ጭንቀት ነው የምትጨምረው። ስለ ምክርሽ አመሰግናለሁ። ደግሞ በማንኛውም ሰዓት ከፈለከኝ ልታገኘኝ ትችላለህ። ሀሳብ ካለህ አካፍለኝ፣ ማረግልህም ነገር ካለ ጠይቀኝ። ቆይ በዚህ ልክ ለምንድን ነው የለሰለሽው?
አንተ ላይ ያደረኩት ነገር ስለጸጸተኝ ይቅርታህን ለማግኘት ነው። በንጹህ ልብሽ ከሆነሽ ለማንኛውም በቃ እሺ፣ እና ግቢ ውስጥ ወክ እናድርግ። ወክ? እንዴ ትቀልጃለሽ እንዴ? ቲቸር በቃሉ ወይ አባትሽ ባይሆንስ? ምን ነው ፈራህ እንዴ? አራ እንዴ ለምን እፈራለሁ? አልፈራሁም። ግን በግልጽ ስንንቀሳቀስ ቲቸር በቃሉ ባይሆን ንቀት ይመስላችኋል ብዬ ነው። ቢያዩንም ችግር የለውም። ፍቅረኛ እንደሆንን ቢያውቁም አባትሽ ባንቺ አይጨክኑም ያልከው አንተ አይደለ እንዴ? ቢሆንም መዳፈሩ ግን ጥሩ አይደለም። እሺ ካልክ በቃ ፈታ ብለህ ተቀመጣ። አረ ሄቨን ቦታው ሴፍ አይደለም አልኩሽ፣ ብትሄጂ ይሻላል። ወክ እያደረግን እናውራ ስልህ እምቢ አልክ። ካልሆነም ግን እዚህም ቁጭ ብለን ብናወራ ደስ ይለኛል። አይ በቃ ይቅርብን፣ ሂጂ። እሺ በቃ ከፈለከኝ ግን በማንኛውም ሰዓት አገኘኝ። እሺ አለ አስጨነቀችኝ እኮ። እኔ የምለው ቆይ አንቺ ልጅ ከኔ ጋር ያለብሽ ችግር ምንድን ነው? እኔ ምንም ችግር የለብኝም። ለዛ ነው በኔና በኤላ ማል የገባሽ መቀስ እየሆንሽ ያለሽው። ባለፈው እኮ የነገርኩሽ መሰለኝ። እኔ ላንቺ አስቤ ነው። ምን ኤላ እንዳይጎዳኝ መጠቀሚያው እንዳያደርገኝ ነው? አዎ እሱ አይመለከትሽ። አለም የዛሬውን አትመልከሽ እንጂ እኔና አንቺ እኮ ጓደኛሞች ነን። እና ጓደኛው ላይ እጢ ይሆናል? እኔ ምን እጢ ሆነብሻለሁ? ፍቅረኛ ያለኝ ሰው እኮ ነኝ። ሰብለ አንድ ነገር ልንገርሽ። ምንድነው? ሰብለ ኤላን ወደሽዋል እና ደግሞ ከጆኒ ጋር ባለሽ ነገር ትግል ውስጥ ነሽ። ይሄ ደግሞ ትክክል አይደለም። ቆይ አንቺ ምንድነው የምታወሪው? ትክክለኛው ነገር ነው እያወራሁሽ ያለሁት። ሰብለ በስህተት ጆኒን ትተሽ ከኤላ ጋር ለመሆን ብታስቢ ኤላና ጆኒ ድብልቅልቅ ያለ ጦርነት ውስጥ ነው የሚገቡት። አርፈሽ ብትቀመጭ ይሻልሻል። አንቺ ምንድነው የምትቀባጠሪው? ያየሁትን ነገር ነው እየነገርኩሽ ያለሁት። ሌላው ደግሞ ኤላን ከዚህ በኋላ በሌላ አይን ስታዩ እንዳላይሽ፣ አለበለዚያ እማታውቂያትን ዓለም ነው የማሳይሽ። የማለቃት ዓለም አለች እንዴ? አዎ በፍቅሯ ከመጡባት ሰይጣን የሆነች ዓለም ውስጥ አለች። ስለዚህ አርፈሽ ብትቀመጭ ይሻልሻል ሰብለ። እኔ ነው እና እኔ ነው ይላል። አንተ እዚህ ሌላ ማን ደፍሯል? ኧረ ቲቸር በቃ ይሄንን አጠራር ግን ክላስ ብቻ ቢጠሩኝ ደስ ይለኛል። ምን ብራፋተ ለምን ማን ደፍሮ የምትለዋን ነው እኮ? ለምን ከክላስ ውጭ ሌላ ስም አለ እንዴ? አያውቅም እንዴ? እኔ አላውቅም እንዴ። ማርክ ጭሱ፣ የካሳን ጭሱ፣ ልምጣ ወይ በታክሲ በስሱ ነው እኮ የሚሉት። ኧረ ማርክ ጭሱ፣ የካሳን ጭሱ፣ ልምጣ ወይ በታክሲ በስሱ አይሻልም? በባቡር አትሞክርም ወይ በፕሌን አትሞክርም? ምን ይላል ይሄ? ለምንድን ነው እንደዛ? ቲቸርዬ በቃ የፋራ ነው ማንደፍሩ። ምን? ቆይ ማንደፍሩ አስጠላ። ዋትስአፕ አይሻልም? ቫይበር። አይ ቲቸር በቃ የገቦት እኮ ነው። ስም ብሎ እኮ ነው አስተማሪ የሆኑት እንጂ ማለት ነው። እርሶ ፕሬዚዳንት ቢሆኑ ኖሮ እንከተሉት ነበር። ልክ ብለሃል። ማንደፍሩ አስቤ ነበርኩ። እቅዴ በልጅነት የሱ ነበር። ግን ደግሞ አይ ይቅርብኝ፣ ተው ይቅርብኝ። ለምን ይቀርቦታል? የዚህ ግቢ ልጆች ውዳሴም ሙገሳም በአፍንጫ ይውጣ። ይቅርብኝ። እንዴት ቲቸር በቃ ደግሞ ምን አጠፋን? እንደው ትንሽ አለማፈር፣ ትንሽ እንደው ፍረት ነገር አልፈጠረብም? አንተ ማንደፍሮን የመሰለ ስም ወደ ማርክስ ታስቀይር። ቢገባህ እኮ ማንደፍሮ የጀግና ስም ነበር። የጀግና ማንም አይደፍረውም ነበር። ትርጉሙ ይታውቃል። ያሁን ዘመን ልጆች ይታውቁታላችሁ። ቄውማ እንደዛ ነበረ። ሀተሚውስ? በሀተሚውማ የፋራ ነው። የፋራ ነው? ቆይ ማን ያለው? ዋጉ ብዙ ነው። ቢገባህ ፋራነቱ ማንደፍሮን ወደ ማርክ ማስቀየሩ ነው። መች ይገባል? አረ ቲቸር በቃ ብለፈልፍ የሚረዳኝ የለም። ለማንኛውም አሁን አንድ ስራ እሰጥሃለሁ። ምንድን ነው? ጆሮ ትሆነኛለህ። የምን ጆሮ? የዝሆን። እንደው ምን አይነት ነገር ነው የገባሁት? እናንተ ምን አይነት ፈተና ውስጥ ነው የገባሁት? ውሃ ቢወቅጡት እንቦጭ አሉ። አይገባም እንዴ? የዩሲና ሄበንን ትከታተልልኛለህ፣ ከዛ እየመጣልህ እንዴ ጆሮ ትሰጠኛለህ ማለት ነው። እሱን ነው እንዴ ጆሮ ያሉት? እና ምን ልበለው እንዴ? ሁለቱም ወዳጆች ናቸው። ይህማ ክደን ነው። ማርክ ምን መሰለህ፣ እኔ እኮ ይሄንን የምልህ ለእነሱ አስቤ ነው። ሌላ ምንም ነገር የለም። ለእነሱ በማሰብ ነው። አሀ እንዴት? ሰሞኑን ዩሲ ሄበንን በድብቅ እያገኘ እያስቸገራት እንደሆነ ሰምቻለሁ። እና ስለዚህ ደግሞ አንተ
እንግዳ ነገር ስታይ መተለኔ ትነግረኛለህ። እኔ ደግሞ ታውቀኛለህ። ማንዴ ቀስ አድርጌ እመክራቸዋለሁ። እንኳን የመከርኳቸው እንዲህ ዞር ብዬ አየኋቸው የት እንደደረሱ ታውቃለህ። ጥለውኝ ሄደዋል። እኔ ነኝ ጊዜ ያለሁት። ስለዚህ በአግባቡ እንፈቷለን ማለት ነው። ይሄ ነገር ግን አይ እንግዲህ አልኩን አድርግ ነግሬሃለሁ። ካልሆነማ ከኑግ ጋር የተገኘ ሰሊጥ አብረት ወቀጥ እንደሚባለው ረግጣሉ፣ አሻሻሉ። እኔ በቃሉ ደግሞ ስማ አንድ የመተውት መቼም አይነሳም። ይኸው በዚህ ጫማ እንዲህ ከረገጥኩ ለብዙ አይነት በሽታ ነው የማገለጥ። አዎ ቲቸር፣ አዎ እኮ። ስለዚህ ስራን በአግባብ ስራ። ይሸታል። ምን አልክ? በቃ ይሸታል። በቃ ቸርች ምኑ ምንም ቲቸር ወይኔ ፈጣሪ ሆይ ምን ነው ዛሬ ጸሎት ጸልይ አይደል እንደወጣሁት አሁን ከዚህ ጅል ልጅ ጋር አውርቼ ቀኑ እንዴት ነው የሚገፋልኝ? ሰላም ጄሪ። ምን ነው ጓደኛህን ደህና ምክር መክሬ ነበር ይላልኳት። አንተ መመከር ፈልገን የመጣህ? ሄቨንስ አንተ ልጅ አሳዘንከኝ። እንደው ምን ይሻልሃል? በቃ እንደፈረደብህ እግሯ ስለተከተላት ነው አይደል? እኔ እኮ ሲጀመር ፍቅር የሚባል ነገር የሚያስጠላኝ ለዚህ ነው። በቃ ጅል ያደርጋል። እንዳንተ ጅል ግግ ነው የሚያደርገው። እኔን ከሄቨን ፍቅር የሚይዘኝ? ኧረ ስቀልድ ነው። ፍቅርማ ካላንጀላገገ ለምን ይዛል? አንተ እኮ ከፍቅሩ ቀድመህ ጅል ግግ ብለሃል። ለምን በስነ ስርዓት አታወሪኝም? ውይ ይቅርታ። እኔ እኮ አንዳንዴ በጣም የሚያስጠላኝ ሰው ከፊቴ ካለ እማወራው ነገር ሁሉ ግራ ነው የሚያጋባው። ሄቨን ምን አስባ ነው ያልካትን ነው? ቆይ አንተ ምን አድርጊ ነው የምትላት? ላገኘሽ ስትላት እሺ ብላ አንተ ማግኘት ስትጀምር ትፈራታለህ። አንተማ የሆነ ሲጀምር ወንድነት ያንሳል። ምንም ወንድነት አይታየህም። የሆነ ትልመጨመጭ አለ። ነገረ ስራዋ ሁሉ ተቀይሮብኛል። እሱን እንኳን ተው እባክህ። ለእኔ ራሱ በጣም ተቀይራብኛለች። እኔ ራሱ በጣም ግራ እያጋባችኝ ነው። ሳስበው ግን ከኔ ሌላ ከሌላ ሰው ጋር እየዋለች ይመስለኛል። እሱ ራሱ ማጣራት አለብኝ። እና ምን እያሰበች እንደሆነ ምንም አላውቅም ነው የምትይኝ? ውይ አላውቅም። በአቅም ደግሞ አልነግርህም። ምን ይላል? ቆይ አንተ ግን እንደው እንዲህ ስታስበው ጄሪ የጓደኛዋ ሚስጥር አሳልፋ የምትሰጥ ይመስልሃል እንዴ? ምናልባት የተሳሳተ መንገድ ላይ ከሆነች እንድትመልሻት ነው። አጸፋይ ከባድ ነው የሚሆነው። እንደውም ያቻት ራሷ መጣችልህ። ራሷን ጠይቃት ይሄንን ጥያቄ። በቃ እኔ ብሄድ ይሻላል። እሺ ቦቅቦቃ እንደው ያስጠላ። ቆዩ ሲያስ ምን እያለሽ ነበር? ምን ይለኛል እባክሽ? ሄቨን ምን አስባ ነው? እቅዷ ምንድነው? ምናምን እያለ እየጠየቀኝ ነበር። ገና ምን አይቶ ስለኔ ብቻ እንዲያስብ ነው ማደርገው። አንቺ ደግሞ መጣችሏል። እንዴት በርግጎ እንደሮጠ ብታዩ። ላግኝሽ እንዳላለ ብዝት ብዬበት እኔ ደረስኩበት እንዳይደርስ ነው ማደርገው። ሐሳብሽ ግን እየሰራ ነው መሰለኝ። እራሱ በወረወረው ወጥመድ እራሱን እያጠመድሽ ነው አንቺ። አቤት አገላለጽ ሰምተሽኛል አይደለ? አዎ በደንብ እንጂ። አይሻ እኔ ጄሪኮ አዳማጭ አላገኘ እንጂ አዳማጭ ሳገኝ ከአንደበቴ የሚወጡ ቃላቶች ሁሉ ከባባድ ናቸው። ሰዎች ግን ያው ቃላቶች ስለሚከብዳቸው በክብር ነው የሚሸሹኝ። ብቻ በረኛ ንጡቅ ሰው። አንተ ማላይበት የት ልሂድሽ? ልሰደድ ላንተ ስል ያበርኩሽ። በጣም ግን ለምንድን ነው ልብሽና ምላስሽ የሚጣሉት? አልገባኝም። የልብሽ ድራምማ ቾም ብዬ ነው ጠንበለል። አንተን ሳይ በጣም ደስ ይለኛል ይልሻል፣ ምላስሽ ደግሞ ሌላ ያወራል እኮ። የኔ ልብ ነው እንደዛ የሚልህ? አይገርምም? ቆይ አንተ ራስን በምን ሂሳብ ነው የምታስበው? ግን በአማላ ሂሳብ ነው። ቸሊላ ናት እንደሱ ያለች? ምን ነው ግን አንቺ ልጅ እሷን ሊሰግጠሽ ያስሻት? በጣም ታስጠላኛለች። ቾም ብዬ ተናዱ ወደ እሷ ጥፍ ይላል ብለሽ ነው አይደል የደበረሽ? ለኔ ለቃጁ ስትል ለምን ሺ ጊዜ አትሸበለል? አይቼማ መች ይቀራል። አያ ለዚህ እኮ ነው ያንተ ጭዌ ሳክስ ነው የምልህ። የቱ ጭዌ? ደሜ ልቤ ምናምን የምትለው ጭዌ ነው። እሱ እንኳን ሳክስ አይደለም። እስኪ ናታን ይሙት በል። ቸሊና ትሙት ድብን ትበል እንዴ? ለምን ሲባል ቸሊናዬ እኮ ምን ቀጥላ ማነሽ ቃጀል፣ አሁን የምሄድበት ቦታ አለ። ይሄን ጨዋታን ቀጥልበት እሺ? እስታይ ስማኝ ደግሞ የዚህ ኒንጃ ማንነት ልወቀው እንጂ እንዴት አርጌ ትንፋሽን ቀጥ እንደማረገው አሳያለሁ እሺ? ያኔ ደግሞ ቸሊናዬ አትለቅሽም። ኧረ እባክህ ምን እንዳታመጣ ነው። ቸሊናዬ እኮ በእኔ መጣ በአይኗ የመጣ ነው። ኡፍ ቸሊናዬ
እንዴት እኮ እንደምወዳት አንተ ጅብ ፊት ወይ እናትህ ወድ ብትገባ ተመጣኝ ብሽ ያለው ደሽ ወደሽ ከጭንቅ የሚያወጣኝ ያጣምሽሽ ባዶ እጄን ይስወደኛ ወንድምየው ታውቀዋል? በጣም ብቸኝነት እያበዛህ እኮ ነው። ማ እኔ ናታን? አዎ አንተ ናታን። ኧረ አንቺ መስሎሽ ነው እንጂ እኔ ብቸኝነት አላበዛውም። ወሬውን ተውና አሁን በል ተዘጋጅ። ምንድን ነው የምዘጋጀው? ደብሮኝ ቤት ቁጭ ስል ማሚ እንዴት አድርጋ እንደምታፍታታኝ እናሳያለሁ። መሲ በእናትሽ ተይኝ። አይሆንም አልኩ። እኔ እህትህ እንደዚህ ሲደብርህ እያየሁ ዝም ማለት አያስችለኝም። እሺ ምንድን ነው የምታደርጊው? በል አይንህን ጨፍን። እንዴ አንቺ ደግሞ አይን ከመጨፈን ውጭ ጨዋታ አታውቂም? ያልኩህን አድርግ እንዴ። ስንት ቁጥር ነው ያሳየው? 4 አይደለም ግለጥ። ስላላወቅህ ትቀጣለህ። እሺ ምንድን ነው ቅጣቴ? አሁን ደግሞ አንተ ነህ ተረኛ። እሺ ይሄ ስንት ነው? ጌታዬ ሆይ ጉንጬን እንዲስመኝ ቁጥሩን እንዳያውቅ አድርግልኝ። ተናገሪያ። 5 አይደለም። ኦኬ 2 ነው እንዴ? አዎ 2 ነው። እሺ በቃ በልቀጣኝ። አንተ ምን ሆነ የምታስጨንቀን? ማን ያስጨንቅ? ሁላችንም ነው። እንዴት? አንደኛው መጥፋት፣ ከዛ ደግሞ ስትመለስ ሁላችንም ላይ ተቀያየርክብን። እያሲ እስኪ ማት ምትበል እኔ ስለጠፋው ተጨንቃችሁ ነበር? ኧረ ተጨንቀን ነበረ። እዩሲ እንዲያው በማማሙት እንዳትረሽ ነው። እኔ እኮ ቆፍጠን ልል ሞክርና ተው እስኪ ሜራ ተጨቃለች እንዲያው ነገር ይመስለኛል። በተደጋጋሚ ጄሪን ስታገኛት ነበር። ለነገሩ የራሷ ጉዳይ ቶ እንዴ። ቆይ ምን ተፈጥሮ ነው? ታውቃለህ ዩሲ አያቴ ብዙ ታሪክ ነገረኝ። እንደገና ደግሞ የኔ ልጅነቴን ታሪክ አስታውሰኝ። እሺ። እና እሱን ሳስብ አሁን ያለሁበት ማንነቴ ደግሞ አስጠላኝ ጀመር። ቆይ አሁን ምን ሆንክ? ከልክ በላይ የምፈራው የምሽቆጠቆጠው፣ በዛ ላይ ደግሞ ሴት ላይ ያለኝ ነገር በጣም ነው የሚያስጠላኝ። አንተ ደግሞ ትጫወታለህ። ስማ፣ ማንነት መቀየር ልክ የመኪና መሪ እንደማዞር ቀላል መሰለህ እንዴ? እንደሱማ እንዳልሆነ እኮ አውቃለሁ። ግን በቃ አያቴ ውስጤ የሳለልኝ ማንነት መኖር እፈልጋለሁ። እሱ ጥሩ ነው። ግን ይህን ሁሉ ነገር በአንድ ጊዜ ማድረግ ብዙ ነገር ሊያስጥልህ ይችላል። ለምሳሌ ምን እንዴ? ሜላትን ሜላት አንድ ማንነቴ መቀየር የምፈልገው ለእሷ ስም። ለምን? ለምሳሌ መጀመሪያ ያየችው እኔን ነበረ። ከዛ በኋላ ግን አላ ሳታወራ በአይን እየተያየ የምታወራው ነገር በማላችን እንደዛ ነገር ነበር እና ከዛማ ምንም ነገር እንደማታውቅ ነገር ሽምጥጥ አላደረገችኝም። አንተ ደግሞ ለጓደኛዋ ብላ እኮ ነው። ቢሆንም እባክህ በጣም ደብሮኛል። እና ምን ልታደርግ አስብ? መተው በቃ ትምህርቴ ላይ ፎከስ ማድረግ እና የሚሆንልህ ይመስላል? እሞክራለሁ። ካልሆነ ደግሞ አያቴ ጋር እደውላለሁ። እኔ ግን ከባድ ውሳኔ እንደወሰንክ ነው የገባኝ። አቦቶኛ እንዴ ይኸውልህ፣ ሁሉንም ነገር ትቼ ወደፊት በምራመድበት ሰዓት ወደ ኋላ ትመልሰኝ። ቆይ ይሄ ልጅ ምን እየሆነ ነው? ወይ ጉዴ! ምን ልትገዛ ነው እዚያ ቆራሌ የምትለው? ለመደብኝ። ቅድም ኦፍ አልኩ። ለመደብኝ። ቅድም ኦፍ አልኩ። ጭንቀቱ እኮ ነው የሚሰሩበትን ብረት ልትወስድ ነው? ኦፍ አልኩ እኮ ቅድም። ቤቱ የእኛ ቤት
የትኛው? ይሄ እዚህ ጋር እና ግቢ በቃ